በሰማይ ላይ የሚበር መንፈስ የሚመስል ነገር ግን የአህጉራትን ዕጣ ፈንታ የመወሰን አቅም ያለው በዓለም ላይ እጅግ ውድና ዘመናዊው ቢቱ ስፕሪት ላለፉት 30 ዓመታት ይህ አውሮፕላን አንድ ተልእኮ ብቻ ነበረው፤ ተሰውሮ በመሄድ ምድር ላይ ያሉ ቋሚ ኢላማዎችን ማውደም። ነገር ግን ባለፈው ሰኔ ወር በፓሲፊክ ውቅያኖስ ላይ የተፈጠረ አንድ ክስተት የዚህን አውሮፕላን ታሪክና የዓለምን የጦርነት ስልት ለዘላለም ቀይሮታል። ይህ በራዳር የማይታይ ግዙፍ አውሮፕላን አሁን ደግሞ በባህር ላይ የሚንሸራሸሩ የጠላት መርከቦችን ከማይታሰብ ርቀት ሆኖ ማጥቃት ጀምሯል። ይህ ሙከራ ተራ ወታደራዊ ልምምድ አይደለም። ይልቁንም በፓሲፊክ ውቅያኖስ አካባቢ የማይደፈር የባህር ክልል ለመገንባት ለደከመችው ቻይና ከባድ ራስ ምታት የሆነ ጠንካራ ማስጠንቀቂያ ነው። የአየር ላይ የበላይነትን ከባህር ኃይል ጥንካሬ ጋር ማጣመር አሜሪካ በፓሲፊክ ውቅያኖስ እያደረገችው ያለው አዲስ ወታደራዊ ዝግጅት ዋነኛ ግብ ነው። ቢቱ ቦምብ ጣይ አውሮፕላን ከኤልራስም ሚሳኤል ጋር ያደረገው አዲስ ጥምረት ቻይና የአሜሪካን አውሮፕላን ተሸካሚ መርከቦችን ከባህር ዳርቻዋ ለማራቅ የገነባችው የአንቲ አክሰስ ስትራቴጂን ፈተና ላይ ጥሎታል። አሁን ላይ የባህር ላይ አዳኝም ሆኖ ዓለምን ያስደመመው ይህ አውሮፕላን ዋጋው ደግሞ እጅን በአፍ ያስጭናል። $2.3 ቢሊዮን ማለትም ኢትዮጵያ ይህን አውሮፕላን ልታጠቀው ካለች 500 ቢሊዮን ብር መክፈል አለባት። This is the B-2 Spirit, the most expensive aircraft ever built and the hardest one on earth to find. ቢቱ ስፕሪት በሰው ልጅ የታሪክ ጉዞ ውስጥ የጦርነት ጥበብና የቴክኖሎጂ ምጥቀት ተደምረው የፈጠሩት እጅግ አስገራሚ ውጤት ነው። ይህ የጦር አውሮፕላን ተራ የጦር መሳሪያ አይደለም። ይልቁንም የአሜሪካ የአየር ኃይል የበላይነት ምልክት፣ በቢሊዮኖች የሚቆጠር ዶላር የፈሰሰበት የሳይንስ ውጤትና በጠላት ራዳር ስክሪን ላይ እንደ ትንሽ የእብነ በረድ ኳስ ብቻ የሚመስል የማይታይ መንፈስ ነው። ይህ የጦር አውሮፕላን በምዕራባዊ ፓሲፊክ ውቅያኖስ ላይ ለ10 ዓመታት ከቆየው ልምድ ውጪ አዲስ ተግባር ያሳየው ከኤልራስ ሚሳኤል ጋር ባደረገው ጥምረት ነው። ከ400 ኪሎ ሜትር ርቀት ላይ በከፍተኛ ፍጥነት እየተጓዘች የነበረች 17000 ቶን የምትመዝን ግዙፍ የጦር መርከብን በአንድ ተወንጫፊ ሚሳኤል መጥቶ በማስመጥ ወታደራዊ ስትራቴጂስቶችን ያስገረመውም በዚህ ጥምረቱ ነው። እያንዳንዳቸው $2.3 ቢሊዮን የሚያወጡትና ቁጥራቸው እጅግ ጥቂት የሆኑት እነዚህ አውሮፕላኖች አሁን ከመሬት ባለፈ በባህር ላይም የማይበገሩ መሆናቸውን አረጋግጠዋል። ሰላምና ጤና የምንመኝላችሁ የመሿለኪያ ቤተሰቦች እንዴት አላችሁ? በዚህ ዝግጅታችን በአየር ላይ የሚበረውን ግን ደግሞ የማይታይ ምሽግ የተባለለትንና በጦር ጠበብቶች የተመሰከረለት ቢቱ ስፕሪት እንዴት የባህር ላይ ጦርነትን መልክ እንደቀየረው፣ የኤልራስ ሚሳኤል አስፈሪ አቅም ምን እንደሆነና በአሜሪካና በቻይና መካከል ያለውን ወታደራዊ ፉክክር እንዴት ወደ አዲስ ምዕራፍ እንዳሸጋገረው በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ዝለቁ። ይህ የጦር አውሮፕላን እስካሁን ከተሰሩት ሁሉ እጅግ ውድ የሆነውና በምድር ላይ ሆኖ ለመለየት እጅግ አስቸጋሪ የሆነው ቢቱ የጦር አውሮፕላን ነው። ላለፉት 30 ዓመታት ያህል ግን አንድ የተለየ ተግባር ብቻ ነበረው። ይኸውም በራዳር ሳይታይ በዓለም ዙሪያ በመጓዝ የማይንቀሳቀሱ ቋሚ ኢላማዎችን ማውደም ብቻ ነበር። ነገር ግን ባለፈው ሰኔ ወር የተፈጠረ አንድ ክስተት የዚህን የጦር አውሮፕላን ታሪክ ሙሉ ለሙሉ ቀይሮታል። ይህ ክስተት ደግሞ የተፈጠረው በምዕራባዊ ፓሲፊክ ውቅያኖስ የምትገኘውና ጉዋም በተባለችው የአሜሪካ ግዛት የባህር ዳርቻ አቅራቢያ ነበር። ከነዚህ የጦር አውሮፕላኖች የተተኮሰ አንድ የረጅም ርቀት ሚሳኤል ለአሜሪካ የመከላከያ ሰዎች ያልተለመደ ተግባር አሳየ። ከ400 ኪሎ ሜትር ርቀት ላይ ያለንና በከፍተኛ ፍጥነት እየሄደ ያለን የጦር መርከብ መጥቶ በማስመጥ አስደመመ። Closing the distance at just under the speed of sound, with no one aboard to watch it come. It finds the hull, picks its spot, and slams home. ይህ መርከቧን መጥቶ ያሰመጠው ሚሳኤል ኤጂኤም 158C ወይም ኤልራስም የተባለ በራሱ የጠላት መርከቦችን መለየት እንዲችልና እንዲያወድም የተነደፈ ሚሳኤል ነበረ። ኤልራስም ማለት ሎንግ ሬንጅ አንቲሺፕ ሚሳኤል ማለት ነው። የኤልራስም ሙሉ ስም ኤጂኤም 158C ሎንግ ሬንጅ አንቲሺፕ ሚሳኤል ሲሆን
በአሜሪካ የተሠራ ዘመናዊ የአየር ወደ መርከብ የሚተኮስ ሚሳኤል ነው። በተለይም በረጅም ርቀት ያሉ የጠላት የጦር መርከቦችን ለመምታት የተነደፈ ሚሳኤል ነው። በምድር ላይ ከራዳር እይታ ውጭ ሆነው የቦምብ ጣይ አውሮፕላን ጓም ላይ በሰጠው ውጤት በባህር ላይም በከፍተኛ ፍጥነት እየተጓዘ ያለን መርከብ የማጥቃት አቅም እንዳለውም ታወቀ። በማንኛውም የጠላት አየር ክልል ውስጥ አንድ የቢቱ አውሮፕላን በረራ እያደረገ ሊገኝ ይችላል። ሆኖም ይህ አውሮፕላን እስከ 1000 ማይል ራዲየስ ባለው ክልል ውስጥ በሚገኙ ማናቸውም የራዳር ስክሪኖች ላይ አይታይም። ይህ 172 ጫማ ስፋት ክንፍ ያለው አውሮፕላን ለጠላት ራዳር እንደ ትንሽ የእብነ በረድ ኳስ ያህል መጠን ብቻ ነው የሚታየው። ነገር ግን በውስጡ 2 አብራሪዎች አሉና ቁጥራቸው የበዛ እያንዳንዳቸው ዋጋቸው ሲሰላ $3 ሚሊዮን ወይም 450 ሚሊዮን ብር የሚያወጡ ተተኳሾችን ይይዛሉ። ይህ ቦምብ ጣይ አውሮፕላን ከዚያም የቦምብ ማስቀመጫው ክፍል ይከፈታል። በውስጡም የሚሽከረከር የሚሳኤል ማስወንጨፊያ ያለው ልክ እንደ ሪቮልቨር ሽጉጥ ሲሊንደር ያለው ሲሆን ሚሳኤሉ ተራ በተራ ልክ እንደ ሪቮልቨሩ እየተሽከረከረ ይገባል። ከዚያም ከአውሮፕላኑ የመሳሪያ ማስቀመጫ ስፍራ ወደ ማስወንጨፊያው የሚገባው ሚሳኤል ልክ እንደ ማንኛውም አየር ላይ እንዳለ ዕቃ ወደ ታች ይለቀቃል። በመቀጠልም የሚሳኤሉ ክንፎች ይዘረጋሉ። በውስጡ የተገጠመለት ትንሽ የጄት ሞተር ይነሳና ቀድሞ ወደ ታለመለት የጠላት ኢላማ ይምዘገዘጋል። ወደ ኢላማው ሲቃረብ በከፍተኛ ፍጥነት ተወንጭፎ ኢላማውን ይመታል። The bomb is outfitted with advanced guidance technology, including GPS and inertial navigation systems, which are military-grade satellites. ይህ ለ10 ዓመታት የቆየ የቢቱ አውሮፕላን ተግባር ነበር። ይህን ተግባር ሲከውን የቆየው አውሮፕላኑ ምድር ላይ ላሉት ኢላማዎቹ ብቻ ነበር። ጓም በተባለችው ስፍራ ላይ በተደረገ የአሜሪካ ጦር ወታደራዊ ልምምር ላይ ግን ከዚህ አውሮፕላን ላይ በ400 ኪሎ ሜትር ርቀት ላይ የተተኮሰ ኤል ራስም ያረጀች ጁኖ የተባለች መርከብን መትቶ ማስመጥ ችሏል። ይህ ፓስፊክ ውቅያኖስ ላይ የተደረገ ሙከራ በቀጠናው ላሉ የአሜሪካ ተቀናቃኞች በሙሉ አስደንጋጭ ክስተት ነበር። ምክንያቱም እስካሁን ድረስ የጦር መርከብ መትቶ ማስመጥ የሚችል አቅም ያላቸው ሚሳኤሎች ሲወነጨፉ የነበሩት ከመሬት አሊያም ግዙፍ ከሆኑ የጦር መርከቦች ላይ ብቻ ነበር። እናም አሁን ከቢቱ ቦምብ ጣይ አውሮፕላን የተተኮሰ ሚሳኤል ያረጀችውንና 17000 ቶን የምትመዝነዋን የድሮ መርከብ መትቶ ማስመጡ በወታደራዊ ዓለም አዲስ ክስተት ሆኖ ተመዘገበ። የቢቱ ቦምብ ጣይ አውሮፕላንና የኤል ራስም ሚሳኤል ጥምረት እጅግ አስደናቂና ዓለምና አሜሪካ ለ10 ዓመታት ያላዩትን ነገር ፍንትው አድርጎ ያሳየ ነው። ቻይና ባለፉት 20 ዓመታት በፓስፊክ ውቅያኖስ አካባቢ አቅሟን ስትገነባ ቆይታለች። ባለፈው ክፍለ ዘመን አብዛኛው ጊዜ አሜሪካ በፓስፊክ ክልል ውስጥ ችግር ሲያጋጥማት መፍትሄው ቀላል ነበር። ይህም የአውሮፕላን ተሸካሚ መርከብን ወደ ስፍራው መላክ ነበር። 100,000 ቶን የሚመዝኑና ልክ እንደ አሜሪካ ሉዓላዊ ግዛት የሆኑ የጦር መርከቦቿም እስከ 90 የሚደርሱ የጦር አውሮፕላኖችን እንዲሁም እስከ 6,000 የሚደርሱ የጦር አባላትን ይይዛሉ። እናም ችግር ወደ ተፈጠረበት ቀጠና እነኚህን መርከቦች እያስጠጋች ታስፈራራለች፣ ትዋጋለች። ቻይና ይህ የአሜሪካ የጦር መርከብን እያስጠጉ ማስፈራራቱ ውጤታማ እንዳይሆን ባለፉት 20 ዓመታት ብዙ ሥራዎችን ስትሠራ ቆይታለች። የቻይና ወታደራዊ ስትራቴጂ ባለሙያዎች ጸረ መዳረሻ ወይም አንቲ አክሰስ ኤሪያ ዲናያል ብለው የሚጠሩትን ሥርዓት ገንብተዋል። ይህ ረጅም ስያሜ ቢኖሩም ትርጉሙ ግን በጣም ቀላል ነው። ይኸውም የጠላት ኃይል ምንም አይነት ጠቃሚ እርምጃ መውሰድ በማይችልበት ርቀት ላይ ማቆየት ማለት ነው። እናም የአሜሪካ መርከቦች ወደ ቻይና የባህር ድንበር እንዳይጠጉና መረጃም እንዳይሰበስቡ ጥቃትም እንዳያደርሱ የሚከላከል ሥርዓት ነው። ቢቱ ስፕሪት የአሜሪካ አየር ኃይል ከገነባቸው በጣም የላቁ ውድና ሚስጥራዊ ስትራቴጂካዊ ቦምበሮች አንዱ ነው። ይህ አውሮፕላን በተለይ በረጅም ርቀት ለመብረር በጠንካራ የጠላት አየር መከላከያ ውስጥ በመግባት ለመስራትና ከፍተኛ የጦር መሳሪያ ጭነት ወደ ሩቅ ኢላማዎች ለማድረስ ተዘጋጅቷል። የቢቱ በጣም የሚለየው ባህሪ ግን በመጀመሪያ ሲታይ የሚያስደንቀው ቅርጹ ነው። ተለምዷዊ የአውሮፕላን ቅርጽና ጅራት የለውም። የአውሮፕላኑ አካልና ክንፎች በአንድ የተዋሃደ ፍላይንግ ዊንግ ዲዛይን ተደርገዋል።
የክንፉ ስፋት ወደ 52 ሜትር ሲሆን ርዝመቱ ደግሞ 21 ሜትር ያህል ነው። ይህ ልዩ ቅርጽ አውሮፕላኑን የራዳር እይታ ውስጥ እንዳይገባ ከሚረዱት ዋና ነገሮች አንዱ ነው። ቢቱ ስፕሪት በስቲልዝ ቴክኖሎጂ ዓለም ዝና አግኝቷል። ስቲልዝ ማለት አውሮፕላኑ ፍጹም የማይታይ ማለት አይደለም። ትርጉሙ የራዳር፣ የሙቀት፣ የድምፅና ሌሎች የመለያ ምልክቶቹን በመቀነስ በጠላት የራዳር ስርዓቱ ውስጥ ለመገኘትና ለመከታተል እጅግ አስቸጋሪ ማድረግ ነው። የቢቱ የተለየ ቅርጽ፣ የተለያዩ ቁሳቁሶች፣ ልዩ የውጭ ገጽታና የተዋሃዱ የአውሮፕላኑ ስርዓቶች በአንድነት ይህንን የስቲልዝ አቅም ያጠናክራሉ። በአውሮፕላኑ ውስጥ 4 ጄነራል ኤሌክትሪክ F118 GE100 ሞተሮች ይገኛሉ። እያንዳንዱ ሞተር ወደ 17300 ፓውንድ የግፊት ኃይል ያመነጫል። ቢቱ ከድምፅ ፍጥነት በታች የሚበር ሲሆን ዋና ጥቅሙ ግን ፍጥነት አይደለም። የአውሮፕላኑ ኃይል የሚመጣው ከረጅም ርቀት ከፍታና ዝቅተኛ ተጋላጭነት አቅም ነው። እስከ 50,000 ጫማ ያህል ከፍታ ላይ መብረር የሚችለው አውሮፕላኑ ያለ አየር ላይ ነዳጅ መሙላት ወደ 6000 የኖቲካል ማይል ያህል ርቀት መጓዝ ይችላል። በአየር ላይ ነዳጅ ሲሞላ ደግሞ የተልእኮ ክልሉን በእጅጉ ማራዘም ይችላል። ቢቱ ከፍተኛ የጦር መሳሪያ ጭነት የመሸከም አቅምም አለው። እስከ 60,000 ፓውንድ ወይም 27,000 ኪሎ ግራም ያህል ጭነት መሸከም ይችላል። የጦር መሳሪያዎቹ በአውሮፕላኑ ውስጥ ባሉ የውስጥ መሳሪያ ክፍሎች ይቀመጣሉ። ይህም ከውጭ የተሰቀሉ ቦምቦች ወይም ሚሳኤሎች ተጨማሪ የራዳር ምልክት እንዳይፈጥሩ ያግዛል። ቢቱ የተለያዩ ተለምዷዊ የጦር መሳሪያዎችንና ኒኩሌር መሳሪያዎችን ለመሸከም ታስቦ የተሠራ አውሮፕላን ነው። የቢቱ ሌላው ልዩ ባህሪ በጣም ረጅም ተልእኮ ማከናወን መቻሉ ነው። አውሮፕላኑን የሚያበሩት 2 ሰዎች ብቻ ናቸው። ፓይለትና ሚሽን ኮማንደር የሚል ስያሜ ያላቸው። የላቁ አቪዬሽን የአሰሳ ሥርዓቶችና ኮምፒውተሮች እነዚህ 2 ሰዎች አውሮፕላኑና ተልእኮውን እንዲቆጣጠሩ ያግዛሉ። አንዳንድ የቢቱ ተልእኮች ከ30 ሰዓታት በላይ ሊቆዩ ይችላሉ። ይህም በአውሮፕላኑና በሠራተኞቹ ላይ ከፍተኛ የአካልና የአእምሮ ጫና ያመጣል። ቢቱ ለመጀመሪያ ጊዜ ጥቅም ላይ የዋለው በ1999 ነበር። በወቅቱ በነበረው የኮሶቮ ጦርነት ወቅት የመጀመሪያ የውጊያ ተልእኮን አከናውኗል። በኋላም በአፍጋኒስታን፣ ኢራቅና ሊቢያ የተለያዩ የውጊያ ዘመቻዎች ላይ ተሳትፏል። ይህም የተሰራበትን ዋና ዓላማ ከመነሻ ቦታው በጣም ርቆ የሚገኝ ኢላማ ላይ ጥቃት ማድረስና ማውደም ሲሆን ይህንን እየፈጸመ ቆይቷል። የቢቱ ከዲዛይን እስከ ግንባታ ያለው ሂደት እጅግ ውድ ነበር። በ1998 የፋይናንስ ዋጋ መሠረት የአንድ ቢቱ ግምታዊ ዋጋ $1.157 ቢሊዮን ያህል ነበር። ይህ ማለት በዛሬ ገንዘብ ቢሰላ አንድ የቢቱ አውሮፕላን ዋጋ $2.3 ቢሊዮን ይሆናል። ይህም ማለት ኢትዮጵያ ይህንን የጦር አውሮፕላን ልታጠቅ ብትል በትንሹ 500 ቢሊዮን ብር ልታወጣ ትችላለች። ይህ ከፍተኛ ወጪ በወቅቱ የሚመጣው ከስቲልዝ ቴክኖሎጂ፣ ከልዩ ቁሳቁሶች፣ ከላቁ ኤቪዮኒክስና ከትንሽ የምርት ቁጥር ጋር ተያይዞ ነው። እናም በዚህ ከባድ ወጪ አሜሪካ በጠቅላላው ቁጥራቸው 21 የሆኑ ቢቱ አውሮፕላኖችን ብቻ ገነባች። ከእነዚህ ውስጥ አንዱ ደግሞ በ2008 ጋዋም ላይ በነበረ ልምምድ ወቅት በአደጋ ምክንያት ወደመ። ሌላኛው በ2022 በአንደርሰን አየር ማረፊያ ላይ ያለ በደረሰበት ጉዳት ከጥቅም ውጭ ሆነ። እናም በአሁኑ ወቅት በጠቅላላው 19 የሆኑ ቢቱ አውሮፕላኖች በአሜሪካ አየር ኃይል ስር ይገኛሉ። በአሁኑ ወቅት የአሜሪካ አየር ኃይል እያደረገ ያለው የቢቱ አውሮፕላኖችና የኤልራስም ሚሳኤሎች ጥምረት በዋናነት ለአሜሪካ ጦር ብዙ ጠቀሜታዎችን ይሰጡታል። ከሁሉም በፊት ከራዳር እይታ ተሰውሮ የጦር መርከብ ማጥቃት አቅምን ይፈጥሩለታል። ቢቱም በጠላት ራዳር ለመለየት እጅግ አስቸጋሪ ሆኖ እንዲሠራ የተነደፈ አውሮፕላን ሲሆን ኤልራስም ደግሞ በረጅም ርቀት የጦር መርከቦችን ለማጥቃት የተነደፈ ሚሳኤል ነው። ሁለቱም በማጣመር አሜሪካ የጠላት መርከቦችን ማጥቃት ትችላለች። የረጅም ርቀት የባህር ላይ ጥቃት ማድረስም እንዲሁም የምታገኘው ሌላኛው ጥቅም ነው። አሜሪካ የባህር ላይ ኢላማዎችን ለማጥቃት በጦር መርከቦች ወይንም በአውሮፕላን ተሸካሚዎች ብቻ መመካት አያስፈልጋትም። ረጅም ርቀት የሚጓዘው ቢቱም እንደ ሌላ የጸረ መርከብ ሚሳኤል ማስወንጨፊያ መድረክ መጠቀም ትችላለች።
ይህም ለወታደራዊ አዛዦች ተጨማሪ የጥቃት አማራጮችን ይሰጣል። ሦስተኛው ለጠላት የባህር ኃይል ስነልቦና ማዳከምና ችግር መፍጠር ነው። ይህም የጦር መርከቦችን አቀማመጥ፣ የአየር መከላከያ ዕቅድና የባህር ላይ ወታደራዊ እንቅስቃሴን የበለጠ ያወሳስባል። በአውሮፕላን ተሸካሚዎች መርከቦች ላይ ያለውን ጥገኝነት መቀነስም ሌላኛው አሜሪካ የምታገኘው ጥቅም ነው። አውሮፕላን ተሸካሚዎች ለአሜሪካ የባህር ኃይል እጅግ አስፈላጊ ናቸው። ነገር ግን ትልቅና ዋጋቸውም ከፍተኛ ነው። ቢቱና ኤልራስን በመጠቀም አሜሪካ ከአውሮፕላን ተሸካሚ መርከብ ሳትነሳ የባህር ላይ ጥቃት ማድረስ የምትችልበት ተጨማሪ አማራጭን ታገኛለች። ከቢቱ ትልቁ ጥቅሞች ውስጥ አንዱም በጣም ረጅም ርቀት ውስጥ ተልዕኮ ማከናወን መቻሉ ነው። ኤልራስም ከተጨመረበት በኋላ ይህ የረጅም ርቀት አቅም በመሬት ላይ ካሉ ኢላማዎች በተጨማሪ በባህር ላይ ባሉ የጦር መርከቦች ላይም ሊውል ይችላል። የጦርነት አቅምን ማጎልበት ሌላኛው ጥቅም ነው። ትልቁ ጥቅም ምናልባት ሁለቱ መሳሪያዎች ብቻ ሳይሆኑ እርስ በእርሳቸው ተቀናጅተው መስራታቸው ነው። በ2026 የቫሊያንት ሺልድ ወታደራዊ ልምምድ የቢቱና የኤልራስም ተልዕኮ ከአየር ከባህርና ከውሃ ውስጥ ኃይሎች ጋር ተቀናጅቶ ተከናውኗል። ይህም አሜሪካ የተለያዩ የጦር መርከቦችን በአንድ የጦርነት ሥርዓት ማጣመር እንደምትችል ያሳየና የጠላቶቿን ስጋት ያናረ ነበረ። ይህ ጥምረት የጦር ኃይል ብቻ ሳይሆን የስትራቴጂክ ጫናም ይፈጥራል። የአሜሪካ ተቃዋሚዎች የባህር ኃይላቸውን ሲያንቀሳቅሱ ከባህር መርከቦች ብቻ ሳይሆን ከሩቅ የሚሠራ ቢቱና ኤልራስም የሚያመጡትን ስጋትም ማስላት ይኖርባቸዋል። ውድ የቻናላችን ቤተሰቦች ከራዳር እይታ ውጭ ሆኖ ዓለምን ስለሚቆጣጠረው የቢቱ ስፕሪት ቦምብ ጣይ አውሮፕላን ሚስጥር ያዘጋጀንላችሁ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰገንን። ቪዲዮን ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን በቅድሚያ ማግኘት እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።